ሰላም ሰላም ውድ ቻናላችን ቤተሰቦች እንዴት ናችሁ? ትራቭል አዲስ ዛሬ በሌላ ቪዲዮ ተመልሶ መጥቷል። ዛሬ ያለነው ራስ መኮንን አካባቢ እንዲሁም ደግሞ አራዳ ፓርክ በ4 ኪሎ በኩል ያለውን ልናስጎበኛችሁ ነው። አሁን እያለፍንበት ያለነው የራስ መኮንን የመስታወት ድልድይ ነው። ይህ ከኮሊደሩ በኋላ ታድሶ በመስታወት የተሰራ ድልድይ ነው። ቤተሰቦች ይህ ቪዲዮ ለብዙዎች እንዲደርስ ላይክ በማድረግ እንዲሁም ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ እንድትሆኑ በፍቅር እንጠይቃችኋለን። ይህ አካባቢ እንግዲህ ራስ መኮንን ድልድይ ተብሎ ነው የሚጠራው። ይህም የሆነበት ምክንያት የጦር አበጋዙ ራስ መኮንን የመኖሪያ አካባቢ ስለነበረ ነው። በአጼ ምኒልክ ተሰጥቷቸው ማለት ነው። እንግዲህ ራስ መኮንን በምናይበት ጊዜ በ1844 እስከ 1898 ዓመተ ምህረት በኢትዮጵያ አቆጣጠር ጉልህ ሚና የነበራቸው ታላቅ መሪ፣ የጦር አበጋዝና ዲፕሎማት የነበሩ ሰው ናቸው። እንዲሁም ደግሞ የአጼ ምኒልክ የልብ ወዳጅ ነበሩ። በስጋዊ ዝምድና ደግሞ የአክስታቸው ልጅ የነበሩ ናቸው። የወይዘሮ ተናኝ ወርቅ ሳህለስላሴ ልጅ ሲሆኑ የንጉሱ የቅርብ አማካሪና ታማኝ የጦር አዛዥም ነበሩ። እንግዲህ በታሪክ ሂደት በምናየው በአድዋ ጦርነት ወቅትም የኢትዮጵያን ጦር በግንባር ቀደምትነት ከመሩ ታላቅ ጀግኖች አንዱ ናቸው። በተለይም የአምባላጌን እና የመቀሌ ምሽጎች ትልቅ አስተዋጽኦ ካደረጉ ትልቅ የጦር ጠበብትና መሪዎች አንዱ ናቸው። እንዲሁም ደግሞ ከዚህ ወደ 70 ደረጃ አካባቢ የራስ መኮንን ምንጭ ተብሎ አላቸው። ይህ አካባቢ እንግዲህ ወደ ፒያሳ፣ ወደ 4 ኪሎ እንዲሁም ደግሞ ወደ አፍንጮ በር የሚያስወጣ መንገድ አለው። ራስ መኮንን ተብሎ ነው የሚጠራው፣ ራስ መኮንን ድልድይ። አሁን ቤተሰቦች ወደ አራዳ ፓርክ ልንገባ ነው። መግቢያው ላይ ነው ያለ ነው። ይህ ፓርክ እንግዲህ ብዙዎች በምሽት ሰዓት ለእግር ጉዞ ከቤተሰባቸው ጋር ለመጫወት፣ ለመዝናናት እና ጊዜ ለማሳለፍ የሚመርጡት ታላቅ ፓርክ ሆኗል። አሁን የምናየው ይህ የአራዳ ፓርክ በአዲስ አበባ ከተማ አስተዳደር ተገንብቶ ሚያዝያ 2018 ዓመተ ምህረት በክቡር የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ለአገልግሎት ክፍት ሆነ የሚለውን ነው እያየን ያለ ነው። ይህ ያለው የራስ መኮንን ድልድይ ያለበት ጋ ነው። እዚህ ነው እንግዲህ ፓርኩ ወደ 2 አቅጣጫ የሚያስሄደው። አንዱ ወደ 4 ኪሎ ሳይድ ያስኬዳል እስከ ታች እስከ ድልድዩ ማለት ነው። ድልድዩ ማለት የእሪ በከንቱ አካባቢ ያለው ማለት ነው። እንዲሁም ደግሞ በቀኝ በኩልም በፒያሳ ሳይድ ያሉትን መንገድ የሚያስኬድ ነው። እሺ፣ ስለዚህ ዛሬ የማሳያችሁ ይህንን ነው። እንዲሁም ደግሞ 4 ኪሎን ከፒያሳ የሚያገናኝ አዲስ ድልድይ በግንባታ ሂደት ላይ ያለው። ይህ ማለት በአራዳ ክፍለ ከተማ ወደ ሸዋ ሆቴል በሚያስወጣው መንገድ ላይ የሚያገናኝ ነው። በጣም ትልቅ ድልድይ ነው። አሁን የፒላሮቹ ምሰሶዎቹ የማውጣት ስራና የማጠናቀቅ ስራ ተሰርቷል። ከዚህ የሚቀጥለው እንግዲህ ብሪጁ ከላይ ድልድዩን የመገንባት ስራ ነው። እሱን ደግሞ አሳያችኋለሁ። ይህ ማለት እንግዲህ 4 ኪሎና ፒያሳን በቅርበት የሚያገናኝ ድልድይ ይሆናል። ስለዚህ ሁለተኛ አማራጭ ሆነ ማለት ነው። ከራስ መኮንን ድልድይ ቀጥሎ ያኛው የሚኖረው ድልድይ ማለት ነው። ሰው ዘመናዊ ሆኖ ነው የሚሰራው። ከፍታው ደግሞ በጣም ረጅም ስለሆነ አሁን ደግሞ ኤቭሪ ነገር ስታንዳርዱ ከፍ በሚል ነገር ስለሚሰራ ቆንጆ ድልድይ ነው የሚሆነው። እሱን እናያለን። እንዲሁም ደግሞ እስከ መጨረሻው ድረስ ያለውን የፓርኩን ድባብ ነው የምናየው። በጣም ደስ የሚል ድባብ ነው ያለው። ቤተሰቦች ትወዱታላችሁ። ላይክ ካላደረጋችሁ ላይክ፣ እንዲሁም ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ አብራችሁን ቆዩ።
ቤተሰቦች እስኪ አንድ ነገር ጠይቃችሁ፣ ከዚህ በፊት ይህን ፓርክ ጎብኝታችሁ የምታውቁ ከሆነ እንዴት አገኛችሁት ፓርኩን? እሺ ተመልካቾቼ፣ አሁን ደግሞ የምናየው የፒኮክ ቅርጽ ነው። እዚህ ጋር እንደ ከሳሩ መካከል ላይ የተኛው ፒኮክ እናያለን። እስኪ አንዳንድ ነገሮች ስለ ፒኮክ እውነታዎች ልንገራችሁ። ፒኮክ የሚባለው ወንዱ ብቻ ነው እና ሴቷ ደግሞ ፒሄን ትባላለች። ጫጭቶቹ ደግሞ ፒቺከስ ይባላሉ። የወንዱ ልዩ ውበት፣ ወንድ ፒኮክ ረጅም ደማቅና ሰማያዊ አረንጓዴ ቀለም ያለው አንገት አለው። ቅድም ያየነው እንደ በእርግጠኝነት ወንድ ፒኮክ ነው። ከጀርባው ላይ ደግሞ የሚበቅለው እንደ ትልቅ አየር ማራገቢያ ወይም ደጋን የሚዘረጋው ውብ ላባው እስከ 1.5 ሜትር ሊረዝም ይችላል። በላባው ጫፍ ላይ ደግሞ የአይን ቅርጽ ያላቸው ያሸበረቁ ነጠብጣቦች አሉት። ቅድም በደንብ አይታችሁት ከሆነ አሁን ያላቸው ነገሮች ያሉት ፒኮክ ነው ያየ ነው። የሴቷ ገጽታ ደግሞ ሴቷ ያው እንደነገርኳችሁ ፒሄን ነው የምትባለው። እንደ ወንዱ ደማቅ ላባ የላትም። ጠላቶቿ እንዳይዋት እንዲሁም ደግሞ እንቁላሎቿን በሰላም እንድትፈለፍል የተፈጥሮ መከላከያ የሚሆናት ቡናማና ግራጫ ገርጣ ያለ አረንጓዴ ቀለም ነው ያላት። በዓለም ላይ እንግዲህ የፒኮክ አይነቶች ስናይ 3 አይነት እናገኛለን። የህንድ ፒኮክ አለ፣ ሰማያዊ ነው በቀለሙ። የጃቫ ፒኮክ አረንጓዴ፣ እንዲሁም ደግሞ የኮንጎ ፒኮክ ነው ተብለው በ3 ተከፍለው ነው የምናገኛቸው። እነዚህ እንግዲህ በውበታቸው ማራኪ የሆኑ የፒኮክ ዝርያዎች ምን አይነት ባህሪ አላቸው ብለን ደግሞ ስናይ ላባ የመዘርጋት ሚስጥራቸውን እናገኛለን። ወንዱ ፒኮክ ግዙፍና ያሸበረቀ ላባውን ወደ ላይ ዘርግቶ የሚንቀጠቀጠው ወይም የሚጨፍረው ከዚህ በፊት ፒኮክ አይታችሁ ከሆነ እንደዚህ አይነት ባህሪ ያላቸው ወይም ደግሞ ከዚህ ቪዲዮ በኋላ ፒኮክ ብላችሁ ሰርች አድርጋችሁ ልታዩት ትችላላችሁ። ሴቷን ለመሳብና ፍቅሩን ለመግለጽ ነው ያንን የሚያደርገው። በጣም የሚገርም ተፈጥሮ ነው። በዛ ደግሞ ስናይ ሴቶቹ ረጅም ደማቅና ብዙ የአይን ቅርጽ ያላቸው ላባዎች ያላቸው ወንዶች ፒኮኮችን ደግሞ ይመርጣሉ በባህሪያቸው፣ ሴቶቹ ደግሞ ማለት ነው። ዋው የሚገርም ነው። ላባ ማርገፍ ደግሞ የሚባል ባህሪ ያላቸው እሱ ምንድን ነው? ወንዶቹ ይህን ውብ ላባቸው ሁል ጊዜ አይዙትም። በየአመቱ የፍቅርና የመራቢያ ወቅት ሲያልቅ፣ በተለይ በክረምት ወቅት ረጅሙ ላባቸውን ያረግፉታል። ከዚያም እንደገና እንደ አዲስ ይበቅልላቸዋል፣ ይተካል ማለት ነው ሰውነታቸው፣ በተለይም ላባቸው ማለት ነው። እንግዲህ ደግሞ የመብረር ችሎታቸውን የፒኮኮችን በምናይበት ጊዜ ምንም እንኳ ረጅምና ከባድ ላባ ቢኖራቸውም ፒኮኮች መብረር ይችላሉ። ነገር ግን ረጅም ርቀት ብዙም አይበሩም። አደጋ ሲያጋጥማቸው ወይም ደግሞ ማታ ማታ ለመኝታ ወደ ዛፍ ለመውጣት ብቻ ነው የሚበሩት። እንደ ሌሎች የወፍ ዝርያዎች ረጅም ርቀት የሚበሩ አይደሉም። ከዚህ በተጨማሪ ሌላ ባህሪያቸውን በምናይበት ጊዜ ጫጫታና ድምፅ ነው። ፒኮኮች በጣም ከፍተኛ የሚጮህ ድምፅ ነው ያላቸው። በተለይ የዝናብ ወቅት ሲቃረብ ወይም አደጋ ሲያዩ፣ ላይክ ነብር ሲያዩ፣ እባብ ሲያዩ ከፍተኛ ድምፅ በማውጣት ሌሎችንም የማስጠንቀቅ ባህሪ ያላቸው። ከዚህ በተጨማሪ ፒኮክ አመጋገብ እና አኗኗራቸውን በምናይበት ጊዜ ፒኮኮች የምግብ ምርጫ ብዙም የላቸውም። እህል፣ ፍራፍሬ፣ ቅጠላቅጠል እና የተለያዩ አበባ ዘሮች እንዲሁም ትናንሽ ነፍሳትን፣ እንሽላሊቶችን እና እባቦችን ሳይቀር ይመገባሉ። በማደን ነው እንግዲህ ይህንን እባቦችን ከፍተኛ ጥንቃቄ ይጠይቃል። ለማደን እባቦችን ጭምር ያድኑና ይበላሉ። በተለይ መርዛማ እባቦችን በመግደልና በመብላት ፒኮኮች በጣም ይታወቃሉ። ከዚህ ቀጥሎ እንግዲህ አኗኗራቸውን በምናይበት ጊዜ በጋራ ሀርም የሆነ አኗኗር ነው ያላቸው። አብዛኛውን ጊዜ የአንድ ወንድ ፒኮክ ከ3 እስከ 5 ከሚሆኑ ከሴቶች ጋር ይኖራል። እድሜያቸውን በምናይበት ጊዜ በተፈጥሮ በዱር ውስጥ የሚኖሩ ከሆነ ከ10 እስከ 20 ዓመት ድረስ እድሜ ያላቸው፣ ግን ከሰው ጋር የሚኖሩ ከሆነና በጥንቃቄ የሚኖሩ ከሆነ እስከ 40 ዓመት ሊኖሩ ይችላሉ። ቤተሰቦች እንግዲህ ይህንን ያገኘሁት ስለ ፒኮክ እውነታ ነው። ተፈጥሯቸው፣ ወንድና ሴቱ አኗኗር፣ አመጋገብ የመሳሰሉት ማለት ነው። እንደወደዳችሁት ተስፋ አደርጋለሁ። ከወደዳችሁት ላይክ አድርጉ፣ እንዲሁም ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። አሁን ቤተሰቦቼ ወደ ከ4 ኪሎ ወደ ፒያሳ ይሰራል ያልኳችሁ የድልድዩ ጋር ደርሰናል።
እንደምታዩት ምሰሶዎቹ ቆመዋል፣ ከግራም ከቀኝም ከማዶና በዚህኛውም በግራ በኩል ያለው ደግሞ የመሿለኪያው ተሰርቶ ተጠናቋል። እንዲሁም ደግሞ የሳይክልና የእግረኛ መንገድ የሚያልፍበት ማለት ነው። በውስጡ እናልፈዋለን። አሁን በግራና በቀኝ የተለያዩ ስዕሎች ተሰርተውበታል። የሳይክልና የአትሌቶች ምስሎች ተሰርተውበታል። ይህ ደግሞ ያለው እዛው የግድቡ ጋር ነው ያለው፣ የድልድዩ ማለት ነው። በቀኝ በኩል ከ4 ኪሎ ሆነ በቀኝ በኩል ያለ የሆነ በመፋሰሻ ቱቦ ነው የሚወርደው። ይሄ ውሃ የተፈጥሮ ምንጭ ውሃ ይሁን የመፋሰሻ እርግጠኛ አይደለሁም፣ ግን ውሃው ንጹህ ነው። የሚወርደው ነገር ንጹህ ነው። አይ ቲንክ የተፈጥሮ ውሃ ሊሆን ይችላል። ምናልባት ምንጭ ኖሮ የምንጭ ውሃ ሊሆን ይችላል። ወደ ወንዙ ነው የሚወርደው። መጠኑም አነስተኛ ነው፣ ግን ደስ የሚለው ነገር ንጹህ ውሃ ነው። አዎ ይሄ በወንዝ ዳር ድንጋዮች እንዲፋሰስ ተደርጓል። ይህም ተፈጥሯዊ እንዲሆን ነው የሚያስመስለው። ከዛ ወደ ወንዙ ይገባል ማለት ነው። ይህ ድልድይ እንግዲህ ሲጠናቀቅ ፒያሳና 4 ኪሎን ያቀራርባቸዋል። ከራስ መኮንን ድልድይ ደግሞ ሁለተኛ አማራጭ ይሆናል ማለት ነው። አሁን የምናየው ይሄ ቀዩ አለት ተፈጥሮ አይደለም፣ ሰው ሰራሽ ነው። አለታማ የሆነ ወይም ድንጋያማ ተደርጎ የተሰራው። እንዲሁም ደግሞ እዛ አለታማ ፓርቱ ላይ የዋሊያ የኢትዮጵያ ብርቅዬ እንስሳ እንደ ሐውልት ነገሮች አሉት። በዚህኛው በኩል ደግሞ አሁን ከጫፍ ብቻ ነው የሚታየው ተመሳሳይ አለታማ ድንጋይ የተሰራው። እዛ ጋር ደግሞ ጭላዳ ዝንጀሮዎች አሉ። ተፈጥሯዊ ነገር እንዲመስል የማድረግ ስራ ነው የተሰራው። ግሪነሪው ደግሞ ተራራማ ቢሆንም በጣም በሰፊው ነው የተሰራው። ከላይ ደግሞ የፒያሳ ከራስ መኮንን ወደ ፒያሳ የሚያስኬደው ህንፃዎች ናቸው የምናየው። አሁን የምናየው የጎልድ ሞል ነው። ጎልድ ሞል በፌዴራል ቤቶች ኮርፖሬሽን የተሰራ ያው የፒያሳ ወርቅ ቤቶችን ለመመለስ ለወርቅ ቤቶች ብቻ የሚያገለግል አይነት ጎልድ ሞል ተብሎ ነው የተሰየመው። ይህ ደግሞ በድልድዩ ግራና ቀኝ ያለ የመተላለፊያ ነው። ከዚህ በላይ ያለው ድልድዩ ነው። መኪኖች የሚያልፉት ከዚህ በላይ ነው ማለት ነው። እንግዲህ ውስጡን በምናይበት ጊዜ የተለያዩ ስዕሎች ተሰርቷል። ያልኳችሁ ይሄ ነው። አትሌቶች ድል ሲያደርጉ እንግዲህ በተራራማ ቦታ ላይ ነው ያሉት የሚመስሉት። እዚህ ጋር ደግሞ ኦን አክሽን እየሮጡ ነው የሚታዩት። እንደዛ አይነት የስዕል ስራዎች ነው የተሰሩበት። በግራ በኩል ደግሞ እንደዚሁ ሳይክል ባይክ እያደረጉ ያለበት ሁኔታ ነው ያለው። አሁን ሰዎች ከታች በኩልም እየመጡ ነው፣ ከዚህም ወደ ታች ይወርዳሉ። እንዳለ ደግሞ ሁለቱንም ሰርክልም አድርገው የወክም ያደርጓሉ። በጣም ለጤና እንዲሁም ደግሞ ከሰዎች ጋር እንቅስቃሴ ለማድረግ በጣም አመቺ ቦታ ነው ይህ ስፍራ። ከዚህ ደግሞ ማዶ ሲታይ በጣም የሚገርም ማራኪ እይታ ነው ያለው። እያየናቸው ያለ ነው እንግዲህ ፓርኩ ፋውንቴን ያለበት አካባቢ ነው። እንዲሁም ደግሞ የባንዲራው ያለበት ሆቴል አለ። ከላይ ደግሞ ቴራስ አለው ሆቴሉ። ለተለያዩ ኢቨንቶች ያገለግላል። እዛ ጋር ድንኳን እንደዚህ ተሰርቶ ብዙ ኢቨንቶች ሆስት ይደረጉበታል እና በጣም ማራኪ ነው። እንዲሁም ደግሞ ሲልቨር ሆኖ የምናየው ከተራራው ከፍል ወይም ሰዎች ወክ እያደረጉበት ካለው ማዶ ላይ ማለት ነው የኢትዮጵያን አኗኗር ከጥንት ጀምሮ እስከ ዛሬ የሚያሳይ በቅርጻ ቅርጾች ናቸው። ጦርነት ሲሄዱ የምግብ አዘገጃጀት፣ በቃ ኢትዮጵያን የሚገልጽ ቅርጻ ቅርጽ የተሰራበት ነው። ይህ ደግሞ በታች በኩል ሆነን ስናየው ነው ቅድም የነገርኳችሁ የፒያሳ 4 ኪሎ ድልድይ ማለት ነው። ይህ ድልድይ እንግዲህ አዲስ ግርማ ሞገስ ነው የሚሆነው ሲጠናቀቅ። በጣም ነው የሚያምረው። ለ4 ኪሎና
ፒያሳን ከማገናኘትም በላይ ለአካባቢው ውበት ይሆነዋል። ትልቅ ውበት ነው የሚሆነው ለፓርኩም። አንደኛ ቪው ይኖረዋል። በድልድዩ ላይ ወክ እያደረግን ወደ ላይና ወደ ታች ወደ ፍሬንድሺፕ ፓርክና ወደ ራስ መኮንን 7 ደረጃ ማየት እንችላለን። መሀከል ላይ ባይሆንም የሆነ ሁለቱንም ማሳየት የሚችል ቦታ ስለሆነ ማራኪ ነገር ነው የሚኖረው። ቤተሰቦች ስለምትከታተሉ በጣም እናመሰግናለን። እስከ መጨረሻው ድረስ ተከታተሉት። መጨረሻ ላይ ደግሞ የሚገርም እይታ ያለው ቦታ ላይ ነው ማሳያችሁ። ፓርኩን ሙሉ ለሙሉ የሚያሳይ እይታ አለ። እሱ ማየታችሁን እንዳትረሱ። አመሰግናችኋለሁ፣ ወዳችኋለሁ። ሰላም ሁኑ ቤተሰቦቼ። በሌላ ቪዲዮ እመጣለሁ ነገ። ሰላም ሁኑ። Abi